አድምጥ እስክታውቅ ድረስ አላህ ለምን እንደመረጠ እነዚያን ወንዶች ለነብዩ ጓደኝነት ነብዩ ሰሙ ሰለላሁ ዐለይሂ ወሰለም ስለ አንድ ሰው ኻሊድ አልሁደሊ ስለሚባል መካ ሰዎችን ሰበሰበው ነብዩን ለመግደል ሰለላሁ ዐለይሂ ወሰለም ነብዩ ተጣሩ ሰለላሁ ዐለይሂ ወሰለም ከእውነተኞች ወታደሮች አንዱ አሉትም ኻሊድ አልሁደሊ ያስቸገረኝ ነው በሌላ ድንበር ያለፈ ነው ወታደሩ አለ ህይወቴ ለህይወቱ ፊዳ ይሁን በፈለጉት ዘዙኝ አሉ ሰለላሁ ዐለይሂ ወሰለም ወደ መካ ሂድና የኻሊድ አልሁደሊ ራስ ይዘሊና ወደ ኋላ አላለም አልዘገየም ይቅርበልኝ አላለም ተልኮ ከባድ ነው አላለም ነገር ግን ማብራሪያ ፈለገ አለ ያ ረሱላህ ሰውየውን ፍጹም አይቻላውቅም አላውቀውም ነብዩ ሰለላሁ ዐለይሂ ወሰለም አሉ የሰውየው ምልክት ልክ ስታየው ተፈራዋለህ አረቦች ይሉ ነበር ኻሊድ አልሁደሊ በሺህ ወንድ የሚመዘን ወንድ ነው ነገር ግን ኢማን ሰዎች ከጀባሩ ውጪ ማንንም አይፈሩም ኢብኑ ኡነይስ ሄደ ንጹህ አላህን ፈሪው መካ እስኪደርስ ድረስ ኻሊድ አልሁደሊ በድንኳን ውስጥ ሰዎችን ያሰባስባል በወራዳ ሴራው አብዱላህ ብን መስመጣ ወለሱ አገልግሎቱን ያቀረበ ጦርነት ማታለል ነውና ተቀበለው አቀረበውም ከቀናት በኋላ እሱና ኻሊድ አልሁደሊ ከድንኳኑ ጀርባ ይሄዱ አብዱላህ ብን ኡነይስ ዘይፉን መዘዘና ለሰውየው ጭንቅላት ቀላው እንደዚህ ናቸው የነብዩ ባልደረቦች ሰለላሁ ዐለይሂ ወሰለም አብዱላህ ብን ተመለሰ ተጠቅሎ ወደ መዲና ተልኮን ከፈጸመ በኋላ የውሻውን ጭንቅላት በፊት ለፊት ተሸክሞ ልክ እንደደረሰ ወህዩ ነብዩ ሰለላሁ ዐለይሂ ወሰለም ቀድሞ ነግሯቸው ነበር ወታደሩ ተልኮን በተሟላ መልኩ እንደፈጸመ ልክ እንዳዩት ነብዩ ሰለላሁ ዐለይሂ ወሰለም አሉ የተሳካለት ፊት በትሬን ያዝ ተመረኮዝባት አለ በሷ ነው የመልቂያ መማውቀ ተመርኳጆች ጥቂት ናቸው በሞተ ጊዜ አዘዘ ያቺ ብትር በከፈን ውስጥ አብራ እንድትከፈን ምስክር እንድትሆን አላህን እንደረዳና ነብዩን እንደረዳ ይሄ ነው ታሪካቸው የኛስ ታሪክ ምን ይሆን ይሄ ነው አቋማቸው የኛስ አቋም ምን ይሆን ከምናየው ሁሉ ጋር ፈተናዎችና ማታለያዎች የባጥል በየቦታው መታየት አላህ በነገሩ ላይ አሸናፊ ነው ነገር ግን አብዛኛው ሰዎች ይሄን ከምናየው ሁሉ ጋር የሰዎች ወደ ስሜት መጣደፍ ከትእዛዛት መሳነፍ ከነዚህ መካከል አሉ ከሰዎች ቡድኖች አላህ የመረጣቸው የመለመላቸው ከፈተናም የጠበቃቸው የአላህን ትእዛዝ በጠበቁ ጊዜ እነዚህ ናቸው ባይተዋር የተባሉት እነሱንም ነው በእነዚህ ቃላቶች የማጽናት የፈለኩት አብዱላህ ብን መስዑድ ረዲየላሁ ዐንሁ እንዲያለው ነብዩ ሰለላሁ ዐለይሂ ወሰለም አሉ እስልምና ባይተዋር ሆኖ ጀመረ ባይተዋር ሆኖም ይመለሳል እንደጀመሩ ለባይተዋሮች ጡባ አለላቸው ተባሉ እነማን ናቸው ሰማ ባረከላሁ ፊክ ተባሉ እነማን ናቸው ያ ረሱላህ አሉ እነዛ የሚያስተካክሉ ናቸው ሰዎች ሲበላሹ እነዚያ የሚያስተካክሉ ናቸው ሰዎች ሲበላሹ አልባኒ ረሂመሁላህ ሰሂህ አድርገውታል አስተውል ባረከላሁ ፊክ በነብዩ ሰለላሁ ዐለይሂ ወሰለም የሚያስተካክሉ የሚለው ቃል ሳሊሆች አላሉ በጎነት ብቻውን አይበቃም ከባህሪያቸውም ደግሞ እነሱ የተቃኑ ናቸው በዳዕዋቸውና በማስተካከል ተስፋ ቆራጮች አይደሉም ለተበላሸው ተጨባጭ እጅ አልሰጡም በሰዎች መካከል ከማነሳቸው አንፃር ባይተዋሮች ተብሎ ተሰየሙ ሙስሊሞች በሰዎች ዘንድ ባይተዋሮች ናቸው ሙእሚኖች ደግሞ በሙስሊሞች ዘንድ ባይተዋሮች ናቸው ዓሊሞች ደግሞ በሙእሚኖች ዘንድ ባይተዋሮች ናቸው አህለ ሱናዎች እነዚያ ሱናን ከቢድዓ የሚለዩት ደግሞ በዓሊሞች ዘንድ ባይተዋሮች ናቸው ወደ ሱና ተጣሪዎች በተጻራሪ ሰዎች አዛ ላይ የሚታገሱት እነዚያ ሁሉ የበለጠ ባይተዋሮች ናቸው እነሱ ነገር ግን በእውነት አላህ ቤተሰቦች ናቸው በእነሱ ላይ ባይተዋርነት የለም ጠርጣሪ እንዳይጠረጥር ጉረባዎቹ እድለቢስነት ወይም በእጦት ውስጥ ናቸው ብሎ እንደውም ደስተኞች ናቸው ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ለባይተዋሮች መልካም አላቸው ጡባ ደግሞ መልካም ከሚለው ነው አላህም አለ መልካም አላቸው በጎ መመለሻም አላቸው እነሱም በዱንያ ደስተኛ ናቸው በአኺራ ደግሞ ከአንቢያ ቀጥሎ ናቸው ለዱንያም መልካም አላቸው በአኺራ መልካም አላቸው አቡ ሰዒድ እንደዘገቡት አሉ
ጡባ በጀነት ውስጥ ያለች ዛፍ ናት ጥላዋ 100 ዓመት ጉዞ ያስኬደ የጀነት ሰዎች ልብስ ከቆዳዋ ነው የሚወጣው አላህ ያንተ ጋር ያለው መልካም ነገር አትከልክለን እኛ ጋር ባለው መጥፎ ነገር ምክንያት ዛሬን ተመልከትና ሁኔታውን ማስተውል ዛሬን ተመልከት ሁኔታውን ማስተውል አንድ ወጣት ወይም አንዲት ሴት ከተስተካከሉ ከድሮ ጓደኞቻቸው መካከል ባይተዋር ይሆናሉ አረንዴውም ቤታቸው ውስጥ በቤተሰቦቻቸው መካከል ላግጣ ቅጥፈት ማፊዝ ይገጥማቸዋል እነሱን ግን አይጎዳቸው ነብዩ ሰለላሁ ዐለይሂ ወሰለም ማሉ መልካም ኑሮ ለባይተዋሮች አለ ደግሞ ማሉ ከበስተኋላችሁ የትዕግስት ቀናት አሉ የዛን ያጥብቆ ለሚሰው እናንተ ያላችሁበትን ከናንተ 50 አጅር አለው ለሰሃቦቻቸው ይላሉ ከበስተኋላችሁ የትዕግስት ቀናት አሉ ከነዚያ እናንተ ያላችሁበትን አጥብቆ ለሚይዝ ከናንተ 50 አጅር አለው ሰሃቦችም አሉ ያ አላህ ነብይ ሆይ ከነሱ ነው አይ ከናንተ ነው አሉ አይ ከናንተ ነው አሉ አውዛዒ ረሂመሁላህ አለ በነብዩ ሰለላሁ ዐለይሂ ወሰለም እስልምና ባይተዋር ሆኖ ጀመረ የሚለውን ረሂመሁላህ አለ እስልምና አይጠፋም ማለት ነገር ግን የሱና ሰዎች ይጠፋሉ ከነሱ አንድ ሰው ብቻ እስኪቀር ድረስ بسم الله الرحمن الرحيم የዳሩን መንደግ መጽሐፍ ባለቤት እንደዘገበው ሰዎችን ድርቅ አገኛቸው በአቡበክር ኺላፋ ጊዜ ረዲየላሁ ዐንሁ ነገሩ ሰዎች ላይ ሲበረታ ወደ ስድቅ መጡና አሉ አንተ አላህ መልእክተኛ ምትኮይ አንተ አላህ መልእክተኛ ምትኮይ ሰለላሁ ዐለይሂ ወሰለም ሰማይ ያዘነበ አይደለም መሬትም አላበቀለችም ሰዎች እንደሚያልቁ እያሰቡ ነው ምን ታደርጋለህ ተመለሱ ታገሱ ከጭንቀት መውጫችን ቅርብ እንደሆነ ተስፋ አደርጋለሁ አላቸው እንዳነጉ ከቤቶቻቸው ሲወጡ የ1000 ግመል ቀፍለት ድምጽ ሰሙ ዘይት ስንዴ ዱቄት የተጫኑ ሆነው አረፉ ዑስማን ረዲየላሁ ዐንሁ በር ላይ ነጋዴዎቹ ወደሱ መጡ ምንድነው የምትፈልጉት አላቸው የምንፈልገውንማ ታውቃለህ አሉት ስንት ታተርፉኛላችሁ አላቸው አንዱን ድርሃም በሁለት ድርሃም አሉት የበለጠ ተገምቷል አላቸው በአራት አሉት የበለጠ ተገምቷል አላቸው በአምስት አሉት የበለጠ ተገምቷል አላቸው አሉ በከተማ ውስጥ ከኛ ውጭ ነጋዴ የለም ማን ነው የሰጠኝ ሁሉ አሉት አለ አላህ ሰጥቶኛል በእያንዳንዱ ድርሃም 10 ድርሃምን አላህ ለፈለገው ያበዛለታል ከዚህ በላይ ያላችሁ ከዚህ በላይ ያላችሁ የለንም አሉ አላህን አስመሰክራችኋለሁ አላሁ ተዓላን አስመሰክራለሁ እኔ ቅፍለቱ የተሸከመውን ሰደቃ አድርጌዋለሁ ለድሆችና ለምስኪኖች ለአላህ ሸጠው አላህም ገዛው በተራበው ሆድ ውስጥ አደረገው በምስኪኖች አንጀት ውስጥ ለሴቶች ለየቲሞችና ለመሳኪኖች አደረገው ዑስማንን የመሰለ ኬት እናገኛለን ዑስማንን የመሰለ ኬት እናገኛለን ያ በገንዘቡ የገዛ የዓለማቱን ጌታ ውዴታ ምግብን አበላ ሴቶችና የቲሞችን ተባበረ የአላህ ባሮች መቼ ነው የሚገለጸው እውነተኛ የእስልምና ወንድማማችነት ሙእሚኖች ወንድማማቾች አይደሉም ምን አሁን ካልታየ ፈተናውና መከራው በረታ ጊዜ መቼ ነው የሚታየው ወንድሜ አይደለም በምላሱ የወደደኝ ወንድሜ ግን በመከራ የወደደኝ ነው ያም ገንዘቡ ለኔ የሆነው ችግርተኛ በሆንኩ ጊዜ ገንዘቡ ለሱ የሆነው በአከርካሪው በተመታ ጊዜ በምቾት ጊዜ ወንድም የሆነን አታመስግን በችግር ጊዜ የሚከዱ ወንድሞች አሉና ሰለላሁ ዐለይሂ ወሰለም ማሉ የሙእሚኖች ምሳሌ በውዴታቸውና በመታዘዛቸው እንደ አንድ አካል ናቸው አንዱ ሰውነት አካል ሲያመው ሌላው አካል ይጠራራለታል ህመምና እንቅልፍ ማጣት
ወንድሞቻችሁን አድኑ انقذوا اخوانكم ወንድሞቻችሁን አድኑ قبل ان تسبقكم عصابات የአክፍሮት ኃይላት ሳይቀድሟችሁ وتجار الاعراض የሸቀጥ ነጋዴዎች كم يتقطع القلب ልብ እንዴት ይቆረጣል وانت ترى البؤساء ችግርተኞችን እያየ تستطيع ان تصنع ምንም ነገር ልታደርግላቸው የማትችል ስትሆን لماذا انتكست ለምን ተገለበጥክ ولماذا انت انتكست አንቺስ ለምን ተገለበጥሽ اليك واليك ወዳንተም ወዳንቺም يا من عرف الهدى አንተ والتقى ቅንን መንገድ አውቀህ ተስተካከልክ ወይ الطريق فضل ከዚያም መንገዱን ለቆ ለጠመመና من ተሐወለት حاله ሁኔታው ለተቀየረ ሁኔታዋም ለተቀየረ الذي غيرت الدنيا شيئا ለዚያ ዱንያ ልቡን ለቀየረችበት غيرت الدنيا ዱንያ شيئا ልቧን ለቀየረባት الى من عرف الحق ሐቅን ላወቀው والى من عرفت الحق ሐቅን ላወቀችው سلكوا طريقا ከዚያም ሌላ መንገድ ለተከተሉ ان بين جوانح السؤال ልቦና ውስጥ አንድ ጥያቄ አለ ላንተ የማቀርበው ላንቺም የማቀርበው ماذا دهاك ምን አግኝቶሽ ነው ምን አግኝቶህ ነው ولماذا انتكست ለምን ተገለበጥክ ለምን ተገለበጥሽ ما هي الحجج ምንድነው መስረጃችሁ ما هي الاعذار ምንስ ነው ምክንያታችሁ في كل يوم በየቀኑ መንገድ ላይ የወደቁ ሰዎች ዜና ይደርሰናል والمتخلفين عن ከመዳኛው ቅፍለት ወደ ኋላ የቀሩ الخالدين الى الارض መሬት ላይ የሚለጠፉ እረፍትና ምቾትን ፈላጊዎች ኡማችን تكالب عليها اعداؤها ጠላቶቿ ተጠራርተውባታል وهي في امس الحاجه للصادقين እሷ አሁን ታማኝ ወንዶችና አንስቶች በጣም ያስፈልጓታል فاذا بكم እናንተ ግን تخذلون امتكم في ኡማችሁን ከባድ ሁኔታ ላይ ከዳችሁ واشد الساعات ብርቱ ሰዓት ላይ لماذا ለምን تشمتون بنا الاعداء ጠላትን በእኛ ላይ ታሰስቱብናላችሁ مرات ومرات በተደጋጋሚ ጊዜ ياتينا ونسمع እንዲህ የሚል ነገር እንሰማለን ጓደኛ የተገለበጠ ወይም ጓደኛ የተገለበጠች ከዳተኛ ዱንያ ባህር ውስጥ ተሰጠሙ ባንድ ላይ እየወጣን ከነበረ በኋላ ወደ አኺራ ሀገር መዳረሻ መሰላሉ لا ادري አላውቅም الذي ምን اعجبها እንደሳበው واعجبها ምን بما እንደሳባት ካተላዩ ባህር ከከዳተኛው ማዕበል لا زلت اذكر ትዝታዋን እስካሁን አስታውሳለሁ ولا زلت اذكر ትዝታውንም እስካሁን አስታውሰዋለሁ قد توعدنا ቃል ተጋብተን ነበር ከተለያየ እንደምንገናኝ በዚህም ላይ በተደጋጋሚ ቃል ተጋብተን ነበር ثم ترك ከዚያን ጓደኛዬ መንገዱን ተወ ባልደረባዬ መንገዱን ለቀቀ ሌላ መንገድን ተጓዘ كيف سنلتقي اذا افترقنا ከተለያየን እንዴት ልንገናኝ እንችላለን قلت انا እኔም አልኩኝ مرددا የአላህን ቃል በመመላለስ ربنا ጌታችን ሆይ ቅኑን መንገድ ከመራህን በኋላ ልቦቻችንን አታዘንብልብን ጌታችን ሆይ ቅኑን መንገድ ከመራህን በኋላ ልቦቻችንን አታዘንብልብን لدنك رحمه ካንተ ዘንድ የሆነውን ችሮታን ለኛ ስጠን አነስ እንዲህ ይላል ብዙ ጊዜ ما كنت ነብዩ ሰለላሁ ዐለይሂ ወሰለም ሲደጋግሙ ታደምጣለሁ አንተ ልቦችን የምትገለባብጥ ሆይ ልቤን በዲን ላይ አጽናልኝ አልኩኝ ያ ረሱላህ በእኛ ላይ ይፈራሉ እንዴ በእርሱ አምነን እውነት ብለንወት አሉ ልቦች ከአላህ ጣቶች ውስጥ በሁለት ጣቶች መካከል ናቸው ይገለባብጣታል ልቦች ከራህማን ጣቶች ውስጥ በሁለት ጣቶች መካከል ናቸው እንደፈለገ ይገለባብጣታል እንዲህ ማለትን አብዙ ልቦችን የምትገለባብጥ ሆይ ያ ሙቀልበ القلوب በዲንህ ላይ አጽናን በሉ እናቴም ባባቴም ይሁንና እንዲህ ብለዋል ሰለላሁ ዐለይሂ ወሰለም ሰውየው ሙእሚን ሆኖ ያነጋል ካፊር ሆኖ ያመሻል ሙእሚን ሆኖ ያመሻል ካፊር ሆኖ ያነጋል ዲኑን ይሸጣል በዱንያ ትንሽ ሸቀጥ አልኩኝ ያ ሙቀልበ القلوب ثبت قلوبنا على دينك ጌታችን ሆይ ቅኑን መንገድ ከመራህን በኋላ ልቦቻችንን አታዘንብልብን አላህ ሆይ ዱንያን ትልቁ ሐሳባችን አታድርግብን የእውቀታችን መዳረሻም ትናንት ባህር ዳርቻዎች ላይ የሰጠሙትን ያወጡ ነበር ዛሬ ደግሞ ከሰጠሙት ውስጥ ሆነው ربنا لا تزغ قلوبنا بعد إذ هديتنا اللهم لا تجعل الدنيا أكثر همنا ولا مبلغ علمنا አንድ ታማኝ ሰው እንዲህ ሲል አወራኝ شهدت حادثا شنيعا አስቀያሚ መኪና አደጋ ተመለከቱ ካለፉት ቅርብ ቀናት ባንዱ ቀን ውስጥ سيارة مسرعة የፈጠነች መኪና ተከሰከሰች تقلبها ከተገለበጠች በኋላ من الشجرات ከዛፎች በሆነው ባንዱ ዛፍ فاجتمع الناس ሰዎች من ተሰባሰቡ حول السيارة المنكوبة ከተገለበጠችው መኪና ዙሪያ ከነሱ ጋርም ነበርኩ ማለትም ጓደኛዬ መኪና ውስጥ كان شاب ወጣት ነበር لعله في آخر ምናልባትም ከእድሜው የመጨረሻ ሰዓት ላይ لعله مع الموت ምናልባትም ከሞት በሰከራት ላይ كل من اقترب من ከመኪናው السيارة የቀረበ ሁሉ وشاهد المنظر እይታውን ሲመለከት
ያዝናል። ሐዘኑን የሚጨምረው ደግሞ የሙዚቃው ድምጽ ነው። የሙዚቃው ድምጽ በኃይል የሚወጣ ነበር ከመኪናው ማዳመጫ። አንዳንዶች ሊያጠፉትና ዘመን ሊያደርጉት ሞከሩ፣ ግን በፍጹም አልቻሉም። ይላል እኔ ተነስቼ በድንጋይ እስከከሰከሰው ድረስ ዝም ማድረግ ቻልኩ። ከዚያም ወጣቱ ላይ መደጋገም ጀመርን። እሱ የመሞቻ ሰዓት ላይ ነው። ላ ኢላሃ ኢላላህ በላል ነው። ላ ኢላሃ ኢላላህ በላል ነው። ሊላት አልቻለም። እምቢ አለን ልል ሞከረን፣ ደጋገምንለት። እሱ ግን ሊመልስልን አልቻለም። ሩሑ እስክትወጣ ድረስ፣ ልቡም እስክትቆም ድረስ፣ ተንፋሹም ጸጥ እስኪል ድረስ በዚያች አስጨናቂ ሰዓት፣ ሩሕ በምትወጣበት ሰዓት፣ በዚያች አስጨናቂ ወቅት ራሱ ሙዚቃ ምን ያክል ዋጋ አስከፍሎ ነበር? ኃላፊነቱስ ምን ያክል ከባድ ነበር? ከዚህም ጋር አንድ ሰው ወደ ኋላም አልተመለሰ። ለነብዩ ሰለላሁ ዐለይሂ ወሰለም ዜና መጣላቸው። መልእክተኞቻቸውን ወደ ሻም ከላኩ በኋላ ሮሞች መልእክተኞቻቸው ላይ ድንበር እንዳለፉ የተወሰኑ ሰዎችንም እንደገደሉ ሻም ሲገቡ ወደ እስልምና በሰላም ለመጥራት ከዚያም ገሳሲናዎች ድንበር አለፉና በነብዩ መልእክተኞች ላይ ግድያ ፈጸሙ። ይህ ነብዩ ሰለላሁ ዐለይሂ ወሰለም አስቆጣቸው፣ ተሰማቸው። ወደ እነሱም 3000 ሰዎችን ላኩ። ወደ እነሱ 3000 ሰዎችን ላኩ። ፋርስና ሮሞች እስኪያውቁ ድረስ መዲና ውስጥ ወንዶች እንዳሉ የዚህን ዲን የሚጠብቁ ሴቶችን ክብር የሚቆሙ 3000 ሰዎችን ላኩባቸው። ሄዱ። በአላህ በረከትና በነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ ብዛታቸው 3000 ሆነው ነብዩ ሰለላሁ ዐለይሂ ወሰለም ሰራዊትን አዘጋጁ። አሚርነቱንም አደላደሉ። አርማውን ዘይድ ይሸከም፣ ከዚያም ጃዕፈር ይሸከም፣ ከዛም አብዱላህ ቢን ረዋሃ ይሸከም። ሄዱ። በአላህ በረከት ሞታ ደረሱ። ሮሞች ሰሙ የመምጣታቸውን ዜና። ሮሞች ቅጥረኛ የሆኑ አረቦች 100,000 ሆነው ወጡ። የሮም ክርስቲያኖች ደግሞ 100,000 ሆነው ወጡ። በዚህ ቀን ተሰባሰቡ። ለ3000 ሰዎች ከ200,000 በላይ ተፋላሉ። በአላህ ልጠይቃችሁ ምን ሊያደርጉ ይችላሉ? 3000 ሰዎች ከዚህ ግዙፍ ቁጥር ጋር ምን ሊያደርጉ ይችላሉ? እነዚህ ከ200,000 ሰዎች ፊት ለፊት በሁሉም አቅጣጫ ቢከቧቸው እኮ ነገሩ በሰዓት አያልቅም ነበር። ከዚያም ባነሰ እርስ በርሳቸው ተመካከሩ። እንመለስ፣ ለነብዩ ሰለላሁ ዐለይሂ ወሰለም ተጨባጩን እንገራቸው። እርስ በርሳቸው ተባባሉ። እናንተ ሲጀመር ለምን ወጣችሁ? ምንድነው የምትፈልጉት? ምንድነው የምትመኙት? ጀነት ፈላጊዎች አይደላችሁም? ይህችና ጀነት በሯ ተከፍተዋል። ጀነት በሰይፍ ጥላ ስር ነው። ጀነት በሰይፍ ጥላ ስር ነው። እርስ በርሳቸው ተመካክረው ሲያበቁ አሉ ወደ መዲና መንገድ የለም፣ ወይ ድል ወይ ሞት። ወደ መዲና መንገድ የለም፣ ወይ ጀነት ወይም ደግሞ ድል። ተዘጋጁ። ወደ አንዲት መንደርም ገቡ፣ ሙእታ ወደምትባል። ጦርነቱን በስሟ የተሰየመው በውስጧ መሸጉ። ለ6 ቀናት ሙሉ ከባድ ፍልሚያ ሆነ። ሮሞች በብዛታቸው በዝግጅታቸው እነዚህን ጥቂት ሰዎች ለማሸነፍ አልቻሉም። 6 ቀን ልፋትና ድካም ነበር። በ6ኛው ቀን ዘይድ ተገደለ። በዚያው ቀን ጃዕፈር ተገደለ። በዚያው ቀን አብዱላህ ቢን ረዋሃ ተገደለ። መዲና ውስጥ ሰሃቦች ከበዋል። ወንዱም ሴቱም ህፃናቱም ዜናውን እየተከታተሉ በቀጥታ ስርጭት የሰራዊቱን ዜና የሚጋደለውን ለእስልምናና ለሙስሊሞች ድል ብሎ ዛሬ ተጨባጩን እንድታስብ ፈልጋለሁ። እነሱ በነቢያቸው ዙሪያ ከበው ተቀምጠዋል የሙስሊሞችን ዜና ሊከታተሉ። ነብዩ ደግሞ ያሳልፉላቸዋል ስለ ጦርነቱ በወህይ የሚደርሳቸው። ዛሬ በስክሪኖች ፊት እንቀመጣለን፣ በቻናሎች ፊት እንቀመጣለን እግር ኳስ ልንመለከት። ይሄ ነው ልዩነት በትናንትናውና በዛሬው መካከል። እነሱ ተሰብስበዋል የሙስሊሞችን ዜና ለመከታተል፣ የሙእሚኖችን አላህና መልእክተኛውን ሊረዱ። እኛ ደግሞ ስክሪንና ቻናሎች ላይ ተሰብስበናል። አላህን እንጂ ማንንም አያውቀው ድቀት ነው። ነብዩ ሰለላሁ ዐለይሂ ወሰለም ጦርነቱን ዜና እያስተላለፉላቸው ዘይት ተገደላሉ። ከዚያም ዝም አሉ። ከዚያም አሉ ጃዕፈር ተገደለ። ከዚያም ዝም አሉ። ከዚያም አሉ አብዱላህ ቢን ረዋሃ ተገደለ። ከዚያም ዝም አሉ። ጀነት ውስጥ ወደኔ ከፍ ተደርገዋል። ማለትም 3 መሪዎች ጀነት ውስጥ ወደኔ ከፍ ተደርገዋል።
نا ወደ ጦር ሜዳው እንመለስ በጦር ሜዳው ሶስት መሪዎች ከወደቁ በኋላ አርማውን ሳቢት ነው አርቀም ተሸከመ ሳቢት ተሸከማት አለ እናንተ ሙስሊሞች ሆይ በራሳችሁ አሚር ሹሙ ለኻሊድ አለው አርማውን ያዝ ኻሊድ አለ አንተ ከኔ በጅራት ትቀድማለህ በደረጃም ትበልጣለህ በእስልምናም ትቀድማለህ አንተን አርማውን ያዝ አለበት ሳቢት والله ላንተ እንጂ አልተሸከምኳትም ማለት ኻሊድ ከሰለመ 3 ወር እንጂ አላለፈም ኻሊድ ከሰለመ ያኔ ከ3 ወር አላለፈም ነበር ኻሊድ ያ ከሙስሊሞች በተቃራኒ ሆኖ የተዋጋ የሁድ ቀን ያደረገውን ያደረጋቸው አሁን የመጀመሪያው ጦርነቱን በእስላም ተሳተፈ የላ ኢላሃ ኢላላህ ባንዲራ ከፍ አድርጎ ሳቢት አለ ተሸከማት ያ ኻሊድ ላንተ እንጂ አልተሸከምኳትም ከዛም ሳቢት ሰራዊቱን ጠራና አለ ኻሊድ በእናንተ ላይ መሪ እንዲሆን ተወዳላችሁ አሁን እንወዳለን ኻሊድ አሚርነቱን ተሾመ ባንዲራውንም ያዘ ከዚያም በጦር ሜዳው ከፍ ወዳለ ቦታ ወጣ መሬቱን ለየ ቦታውንም ለየ ቀኙን ክንፍ ቀየረ የግራ ክንፉንም ከፊትም ከኋላም ከዚያም ያጠቃ ያባረ ጀመር መዲና ውስጥ ኻሊድ ባንዲራውን ከተሸከመ በኋላ ነብዩ ሰለላሁ ዐለይሂ ወሰለም አሉ እገሌ ተገደለ በርግጥ ጀነት ወደኔ ከፍ ተደርገዋል ከዚያም አሉ አሁን ግን ባንዲራውን ከአላህ ሰይፎች አንዱ ሰይፍ ተሸክሞታል ጦርነቱ ተፋፍሟል ቃል ሊገልጸው የሚችል የለም ጦርነቱ ይዛኔ እንደዛሬ ጦርነት አልነበረም የፈሪዎች ጦርነት የሸሾች ጦርነት እነዚያ ቦምብ የሚወረውሩ በአውሮፕላን ሴቶችና ህፃናትን የሚያጠቁ ይልቁንስ ወንድን ይገጥም ነበር ጭንቅላት ይቀነጠሳል አካላት ይቆራረጣል ማሰብ ትችላለህ እስከዛን የሙስሊሞች ብዛት 3000 ሆኖ ከ200,000 በላይ የሚሆኑት ነበር የገጠሙት ማለትም አንድ ሰው 70 ሰዎችን መግጠም ይተበቀበት ነበር ከአንድ ሰው 70 ካዲያንን መገጠም ይተበቀበት ነበር በአላህ ልጠይቅ ኃይሉን ከየት ነው ያገኙት ከየትኛው አይነት ወንዶችስ ናቸው እነሱ አባቶቼ አያቶቼ ናቸው በእንደዚህ አይነት ወንዶች ነው ኡማው ድል የሚያደርገው ኻሊድ ቀኝና ግራ ክንፉ ቀያየረ የተመላለሰ ያጠቃ ጀመር ከወንዶችና ከጀግኖች ጋር ሞከረች ለመከብ አልቻሉም ከጦርነቱ መጨረሻ ቀን ኻሊድ ሚዛኑን ገለበጠ ከሰራዊቱ ኋላ ሰዎችን ላከ አቧራ እንዲያነሱ ተክቢራ እንዲያደርጉና የጦር ሜዳውን በተክቢራ እንዲሞሉት ሩሞች ፈሩ 7 ቀን ሙሉ እንዲየታገልን አልቻልናቸውም አሁን ከመዲና አጋዥ መጥቶላቸዋል ልንቋቋማቸው አንችልም ማለት ከዚያም ኻሊድ ጀመረ ከሞቱ ሰዎች ጋር እየተመላለሰ ማጥቃት ከባድ ጥቃት እስካደረሱ ድረስ ሩሞች አይተውት የማያውቁት ከዚያም ሙስሊሞችን ከጦር ሜዳው ማውጣት ጀመረ እጅግ በተካነ ስትራቴጂ ታሪክ እስከዛሬ ይመሰክርለት ሰራዊቱን አወጣ ከጦር ሜዳ ሩሞችን ከአደበ በኋላ መዲና ውስጥ ወንዶች እንዳሉ ካሳያቸው በኋላ የዚህን ዲን ሴት የሚጠብቁ አሁን ተጨባጩ መዲና ተቀበላቸዋለች ህፃናትና ሴቶች ወጡ ሰራዊቱን ለመቀበል እንዴት ተቀበሏቸው በድንጋይ ነበር የተቀበሏቸው መልካም ልፋትን ከመልፋታቸው ጋር አላህ እንጂ ሌላው የማያቆም መስዋዕት ከመስዋዕትነታቸው ህፃናትና ሴቶች ተቀበሏቸው በድንጋይ ለኻሊድና አብረውት ላሉት እያሉ በአላህ መንገድ ላይ ከሞት ትሸሻላችሁ በአላህ መንገድ ላይ ከመሞት እናንተ ሸሺዎች ነብዩ ሰለላሁ ዐለይሂ ወሰለም ማሉ ሸሺዎች አይደሉም ተፋላሚዎች ናቸው በአላህ ፍቃድ በትላንትናና በዛሬ መካከል ያለው ልዩነት ምንድነው እኔ እነግርሃለሁ ትላንትና ህፃናቶቻችን ኻሊድና አብረውት ያሉት ሰዎች በመዲና በድንጋይ ይቀበሉ ነበር ኻሊድና አብረውት ላሉት ወዴት ነው እናንተ ሸሺዎች እያሏቸው ዛሬ ደግሞ ህፃናቶቻችን ዘፋኝን ይቀበላሉ በእጁ ጊታር ያዘን ጨፋሪ ተጫዋችን ከአየር ማረፊያ በጽጌረዳ አበባ ይቀበላሉ አታለለች ሴት በውበቷ ስማ አላህ ይጠብቅህና አህመድ ብን ሰዒድ ከአባቱ ይዞ እንዲህ አለ እኛ ዘንድ ኩፋ ውስጥ አንድ አቢድ የሆነ መስጂድ አዘውታሪ ወጣት ነበር መልከ ቆንጆ ዝምተኛ የሆነ አንዲት ቆንጆና ውብ የሆነ ሴት አየችው አፈቀረችው ፍቅሯን በረታባት ከለታት ባንዱ ቀን
መንገድ ላይ ቆመችበት እሱ ወደ መስጂድ ሊሄድ ሲፈልግ አለችው የማናግርህ አንዲት ቃል አድምጠኝና ከዛም የምትፈልገውን አድርግ ሄደ አላናገራትም ከዛም እንደገና መንገዱ ላይ ቆመችበት እሱ ቤቱ ሊሄድ ሲፈልግ አለችው አንተ ወጣት የተወሰኑ ቃላቶችን አድምጠኝ የምነግርህ ትንሽ አቀረቀረና አላት ይሄ የሚያስጠረጥር ቦታ ነው እኔ ደግሞ ጠላለሁ የጥርጣሬ ቦታ መሆኑን አለችው ወላሂ እዚህ ቦታ የቆምኩት አንተ ሁኔታ ማላውቀኝ አይደለም የምነግርህ እንዳጠቃላይ ግን ሰውነቴ ባንተ ሐሳብ ተወጥሯል በአላህ በኔና ባንተ ጉዳይ አደረ አለ ወጣቱ ወደ ቤቱ ሄደ መስጊድ ፈለገ ግን አልቻለም መስጊድ ፈለገ ሶላቱን ማወቅ አቃተው ወረቀት አነሳና ደብዳቤ ጻፈ ከቤቱ ወጣ ሴቷ እዛው ቦታ ላይ ቆማለች ደብዳቤውን ወረወረላትና ወደ ቤቱ ተመለሰ ደብዳቤው እንዲህ ነበር ቢስሚላህ الرحمن الرحيم ወቂ አንቺ ሴት ሆይ አላህ ተባረከ ወተዓላ ሙስሊም ባሪያው ሲያምጽ ይደብቀዋል ባሪያው ዳግም ወንጀል ሲመለስ ይደብቀዋል የወንጀል ልብስን ሲለብስ ማለትም ሲዘወትርበት ግን አላህ عز وجل ለራሱ ቁጣን ይቆጣል ሰማይ ምድርን ተራራን የሚያጠብቅ ቁጣ ዛፍና ፍጥረቱን የሱን ቁጣ ማን ይችላል እኔ ያንን ቀን አስተውሻለሁ ሰማይ እንደዚህ ታተላ የምትሆንበት ጋራዎች በቀለማት እንደተነከረ ሱፍ የሚሆንበትን ቀን ህዝቦች የሚንበረከኩበትን በታላቅ ከማሳደግ የበለጠ ወሳኝ ነው سلوك طريق الهداية የሂዳያ መንገድ መከተል نعمة عظيمة من نعم الله على ትልቅ ጸጋ ነው ከአላህ ጸጋዎች ለአንድ ባሪያ فإن الله ደግሞ يعطي الدنيا من يحب ومن لا ዱንያን يحب ይሰጣል ለሚወደውም ለማይወደው ولكن لا يختار للهداية ነገር ግን ለሂዳያ ይመርጣል والاستقامة ለኢስቲቃማም إلا من يحبهم ويختار የሚወዳቸውና ቀጥተኛው መንገድ ላይ ይመራቸው وإن تطع أكثر من في ምድር ላይ الأرض ያሉትን አብዛኛዎችን ብትከተል يضلوك عن سبيل ከአላህ الله መንገድ ያጠሙሃል قل لا يستوي الخبيث والطيب ولو أعجبك በመጥፎና መልካም አይስተካከሉም ቢያስደንቅህ ولو أعجبك كثرة الخبيث ቢያስደንቅህ የሚመጥፎ ብዛት ما كان الله ليذر المؤمنين على ما أنتم አላህ عليه ለእናንተ እናንተ እርሱ ባላችሁበት ሁኔታ የሚተው አይደለም حتى يميز الخبيث መጥፎን ከመልካም من الطيب እስከሚለይ ድረስ كيف يتميزون እንዴት ነው የሚለያዩት يتميزون بالامتحانات የሚለያዩት ፈተናዎች ነው بالابتلاءات ባደጋዎች بالمصاعب በመከራዎችና والآلام በህመሞች لله عبودية ለአላህ ባርነት تحقق في የሚረጋገጥ الرخاء وفي الشدة በምቾትና በችግር في الرخاء كثير يحقق العبودية لله رب በምቾት العالمين ጊዜ ብዙዎች ለአላህ ባርነታቸውን ያረጋግጣሉ أما حين تواجههم በሚገጥማቸው ጊዜ ግን امتحانات ፈተናዎች وصعوبات ከባድ ጊዜያቶች وخطوبات አደጋዎች يسقط كثير ብዙዎች ይወድቃሉ لذلك كان من سنة ለዚህም الله ሲባል ከአላህ ግጋት أن يبتلي السائرين ተጋጆችን መፈተን على هذا الطريق በዚህ መንገድ ላይ لأن ምክንያቱም الثمن غالي ዋጋው ውድ ነው ثمن الوصول إلى آخر الطريق غالي ከመንገዱ መጨረሻ መሄጃ ዋጋ ውድ ነው كان لابد أن يدفع الثمن ስለዚህ غالي ውድ ዋጋ ሊከፈል ግድ ነው ألف لام ميم. አሊፍ ላም ሚም حسب الناس ሰዎች ያሰቡ እንዴ يتركوا أن يقولوا አመንን آمنا በማለታቸው ብቻ لا يفتنون ከፈተና የሚያመልጡ ولقد فتنا الذين من እነዚያን قبلهم ከነሱ በፊት فلا የነበሩትን يعلمن ፈትነናል الله الذين እነዚያውን صدقوا የተናገሩትን አላህ ما በእርግጥ أقلهم. ያውቃል ولا አናሳነታቸውን يعلمن الكاذبين ውሸታሞቹንም ያውቃል وما أكثرهم ብዙነታቸውን مصداق قوله የንግግሩ ما ማረጋገጫ أكثر الناس አብዛኛዎቹ ሰዎች ولو حرصت بمؤمنين ለማመናቸው ብትጓጓም ማያምኑ መንገዱ ليس بالسهل ቀላል አይደለም بل ይልቁንም مليء የተሞላ ነው بالمصائب والآلام በመከራዎችና በህመሞች محفوف የተከበበ ነው بالمخاطر በአደጋዎችና والهموم والغموم በሐሳቦችና በጭንቀት ولقد تنزل على الأنبياء በነብያቶች ላይ እንኳን ወርዷል وهم أحب الخلق إلى الله እነሱ አላህ ዘንድ ይበልጥ የተወደዱ ሆነው من المصائب والآلام ما الله به አላህ عليم የሚያውቀውን ችግር ብቻ ያሳልፈዋል لذلك قال ابن ለዚህም القيم ኢብኑ ቀይም እንዲህ አለ لا دني الهمة አንተ የወረደ ዓላማ ባለቤት ሆይ ضعيف العزم አንተ ደካማ ውሳኔ ሆይ الطريق መንገዱ طريق ناح فيه ኖህ የተጓዘበት መንገድ ነው وألقي في النار ከሊል الخليل እሳት የተጣሉበት ነው وأضجع للذبح እስማኤል إسماعيل ለእርድ የተኙበት ونزل ነው الضر على አዩብ أيوب ላይ መከራ የወረደበት وفقد ነው الولد ያዕቆብ ልጃቸውን وأدخل ያጡበት السجن ነው يوسف ዩሱፍ እስር ቤት የገቡበት ነው ونشر بالمناشير ያህያ يحيى በመጋዝ የተጋዘበት ነው وشج رأس الحبيب የሐቢብ ራስ የተፈነከተበት መንገድ ነው እናንተ ግን تستعجلون ትቸኩላላችሁ إذا نام المسافر መንገደኛው ከተኛ واستطال الطريق መንገዱ ረጅም ነው ብሎ متى يصل إلى መቼ المقصد ሊደርስ ነው ከሚያስበው السلعة غالية ዕቃ ውድ ነች لذلك كان لابد أن يكون ስለዚህ الثمن ዋጋው ውድ ሊሆን ثمن ይገባል غالي ዋጋው ውድ ነው ماذا قدموا؟ ምን አበረከቱ قدموا كثير ብዙ አበረክተዋል قدموا في الطريق መንገዱ ما لا ላይ يخطر على البال በሐሳቡን ለማይላ الذين በረክተዋል هاجروا እነዚያ የተሰደዱ وأخرجوا من ديارهم ሀገሮቻቸውም የተባረሩ وأوذوا في سبيل በመንገዱም የተጠቁ وقاتلوا وقتلوا የተጋደሉም የተገደሉ كلها في سبيل الثبات ሁሉም በጽናት መንገድ ላይ ነው في سبيل ሁሉም በእርዳታ መንገድ ላይ نصرة ነው هذا الدين ይህ እንዲህ خذ ለመርዳት من دمائنا اليوم ዛሬ حتى ከደማችን ውሰድ ترضى እስከምትደሰት نزلوا الأنفس በነፍስ ምትክ والمهج والأموال በሕይወትና በገንዘብ حتى ምትክ نثبت እንድንጸና لابد أن نعرف ማወቅ ይኖርብናል ما الأجر المترتب على በጽናት الثبات የሚገኘው አጅር ምንድን ما ነው الأجر በጽናት
المترتب على الثبات የሚገኘው አጅር ምንድነው? وجزاهم بما صبروا በመታገሳቸው ገነትና የሐር ልብስ መነዳቸው በውስጧ ባለ አጎበር አልጋዎች ተደጋፊዎች ሲሆኑ በውስጧ ፀሐይን ጨረቃን ሲያዩ ለደጋግ ባሮች ያዘጋጅቻለሁ አይን ያላየችው ጆሮም ያልሰማችው በሰው ልብ ውል ያላለ በታላቁ አላህ ጠይቀሃለሁ እንዲደረሱ በታላቁ አላህ ጠይቀሃለሁ እንዴት ወደዚህ ከፍ ያለ ቦታዎች ደረሱ? አያዋ የሰዎችን መንገድ ትቀይራለች። አንዲት አያ የሰዎችን መንገድ ትቀይራለች። ከዛ ብዙ አያዎችን በእኛ ላይ ምን እንደፈጠሩ ተመልከት። ከቁርአን ትእዛዛቶች ውስጥ ሰላቱል መስጊድ ከ90 በላይ ተጠቅሷል። ከዛም እኛ ሰላታችን ላይ ያለን ተጨባጭ ተመልከት። آية واحدة تغير مجرى القوم فانظر ماذا صنعت فينا الآيات ማን ነው ይመልስላቸው? የሙዓዝና የሙዓወዝ ያፍራህ ልጆች አይነት መልስ የ16 ዓመቶቹ እነዚያ የበድር ጦርነት ቀን አቢጃልን ፍለጋ ወጡ። ሶፍ በሚስተካከልበት ጊዜ አብዱራህማን ኢብኑ አውፍ እንዲህ ይላል፣ እኔ ራሴን በሁለት ህፃናት መሃል አገኘው። ልቤ ተጨነቀ። እኔ የፈለኩት ጀርባዬን የሚጠብቁ ወንዶች ነበር። በተናገሩ ጊዜ ግን የወንዶች ወንድ እንደሆኑ አወቅኩ። አጎታችን የታላ አቡ ጀህል አሉኝ። አልኳቸው ከሱ ምን ትፈልጋላችሁ? ሰምተናል እሱ ነብዩ ሰለላሁ ዐለይሂ ወሰለም የሚሰድብ ሰው ነበር አሉ። ብታውቁት ምን ታደርጉታላችሁ አልኳቸው። ብታውቁት ምን ታደርጉታላችሁ አልኳቸው። አሉኝ በእውነተኛ የጀግና እይታ ወላሂ ካየነው አካላችን ከአካሉ አይለያይም። ወላሂ ካየነው አካላችን ከአካሉ አይለያይም። ወላሂ እሱ ከዳነ እኛ አልዳንም። በተገለጸለት ጊዜ እነሱ እውነተኞች እንደሆኑ ያለበትን ነገራቸው። እንደ ቀስት ተፈትልከው ሄዱ። ሰፎቹን እየሰነጣጠቁ በሰይፋቸው ማጣደፉት ለሞት እስኪያበቁ ድረስ ወደ ሐቢብ ተመለሱ ሰለላሁ ዐለይሂ ወሰለም በስራት እየተናገሩ እኔ ገደልኩ የአላህን ጠላት እያሉ። ዛሬ ማን ነው ለአላህ ጠላት? ማን አለው? አድምጥ ባረከላሁ ፊክ። ከሰዎች ውስጥ ትዳር እንዲስተጓጎሉ ካደረጉት ወጣቶች ላይ አቀበት ከሆነባቸው ነገር የመህር መወደድ በሺዎች የሚቆጠር አላህ ህግ ያላወረደበት ኬት ያመጣሉ ወጣቶች በ30 በ40 በ50 የሚቆጠሩ ሺዎች ደሞዛቸው ከአንድና 2000 ያልዘለለ ሆነ። ፊትና በሁሉም ቦታ ያሳዳቸዋል። ሴቶችን ያሳዳሉ፣ ወንዶችን ያሳዳሉ። ከዛም ይህ አቀበትና ይህ መሰናክል ይቀመጥባቸዋል። ሲጀመር ከትዳር የሚፈልገው ነገር ምንድነው? ሲጀመር ከትዳር የሚፈልገው ምንድነው? የትዳር ዓላማ ሴቷን መጠበቅ፣ ያንን ወጣት መጠበቅ፣ ሙስሊም ቤተሰብ መመስረት አይደለምን? ዛሬ ሙስሊም ቤተሰብ አይመሰረትም በሚሊዮን ብሮች ካልሆነ በስተቀር። ወጣቶች ከየት ያመጣሉ በሚሊዮኖች የሚቆጠር ብር? ይሰርቃሉ ወይስ ወደ ዚና ይመለሳሉ? እኛን ሰበብ ወደዛ ይገፋናቸው። ስንት ወጣት ስርዓት ይዞ ብልቱን ሊጠብቅ ሲፈልግ ፊቱ ላይ ያለው ብር የተዘጋውን ያገኘዋል። ከዛም ለመሸነፉ ሰበብ ይሆንበታል። ሁሉም ኃላፊነቱን ሊሸከም ይገባል። ሐላል በመቶ ሺህ ብሮች፣ ሐራም በቀላል ብር፣ ሐራም በ10 ብሮች፣ ሐላል ደግሞ አሁን በመቶ ሺዎች። አላህን ፍሩ የአላህ ባሮች። አንድ ሰው ሲነግረኝ ስለ ጋብቻው ሁኔታ ትዳር መያዝ በወሰንኩ ጊዜ መረጥኩ የማቀውን ሳሊህ ቤት አለ። ወደ አባቷ ሄድኩ መስጂድ አጠገቡ ሰገድኩ። ሰላቱን ካበቃ በኋላ ርዕሱን ከፈትኩለት በመርበትበት። እሱ ያቀኛል በርግጥ አለኝ፣ አንተ ዲኑንና ባህሪውን የምንወድልህ ሰው ነህ፣ ቤተሰቦችን አምጣቸው እንድንተዋወቃቸው። ከቀናት በኋላ ቤተሰቦችን ያመጣው። ቤተሰቦች ተዋወቁ። በመካከላቸው መዋደድና መግባባት ተፈጠረ። አለኛ አባት በሚቀጥለው ሳምንት ኢንሻአላህ ትመጣለህ ከምስክሮችህ ጋር ከግሬስ ጋር አቅድ እናደርግልሃለን። ፈለኩኝ እንዲገልጽልኝ ስንት ነው መህሯ፣ ምንድነው የሚያስፈልጋት፣ ምንድነው ቅደም ተከተሉ አልተናገረም። አለ ቀጠሮ መጪው ሳምንት። ወጣቱ ይላል
كنت على الوظيفة منذ 10 በስራ ላይ ነበርኩ ለ10 ዓመታት جمعت مبلغ 20,000 አጠራቅሜ ነበር 20 ሺህ ሪያል والله إنجاز يا إخوان والله ስኬት ነው ወንድሞቼ في ظل هذه الظروف التي نمر بها አሁን ካለንበት ሁኔታ أن يجمع مبلغ 20 ሺህ መጠራቀም መቻሉ قلت አልኩኝ 20,000 20 ሺህ أستحي أن أعطيه إياها ለሷ መስጠት አፍራለሁ في ظل تنافس ሰዎች الناس እየተሽቀዳደሙ ባሉበት على المظاهر والإسراف በግልጽ والتبذير የሚደረጉ ብክነት حتى أصبحنا እያደርን የሸይጣን ወንድም እስክንሆን ድረስ እነዚያ መሰረታቸው ብክነት የሆኑትን ማባከን አታባክን تبذير إن المبذرين እነዚያ ባካኞች የሸይጣን ወንድሞች ናቸው ይላል ቁርአን يقول فاقترضت 20 ሌላ 20 ሺህ ተበደርኩ كم أصبح المبلغ ስንት ሆነ ገንዘቡ 40 40 ሺህ ሆነ አልኩኝ ال40 ما تكفي اليوم 40 ሺህ አይበቃም ዛሬ ال40 والله 40 አይበቃም አልኩ فذهبت في اليوم المحدد በተቀጠርኩበት ቀን ሄድኩ ሼኹ ኒካህ ሊያደርግ መጣ وبدأت الدقائق تمر ደቂቃዎች እየሄዱብኝ ነው እኔ በጣም ፍርሃት ውስጥ ሆኜ ያቺ ሰዓት እስክትመጣ التي قال فيها ሸሁ አለ كم المهر ስንት ነው መህሩ فسكت ዝም አልኩ فرددها عليه ደገመልኝ አሁን قلت አልኩት 40,000 40 ሺህ ብር አባቷ አለ አይሆንም قال الأب لا አባት አለ አይሆንም فسقط قلبي بين يديه ልቤ ደነገጠ قال الأب አባት አለ 5,000 تكفيها 5000 ይበቃታል 5,000 5000 تكفيها ይበቃታል واستعن بالباقي أنت وإياها በቀሪው አንተና እሷ ለመጠቃቀሚያ አድርጉት አለ فقمت وقبلت رأسه ቆምኩና ግንባሩን ሳምኩት وحق لمثل هذا أن ይገባዋል የዚህ አይነቱ ሰው ግንባሩ ሊሳም ومثله قليل የሱ አይነቶቹ ትንሽ ናቸው ومثله የሱ አይነቱ قليل ጥቂት ናቸው أعينوا الشباب ወጣቶችን አግዟቸው ساعدوا الشباب ወጣቶችን እርዷቸው احفظوا الفتيات ሴቶችን ጠብቁ احفظوا المجتمع ማህበረሰቡን ጠብቁ الزنا في كل مكان ዝሙት በሁሉም ቦታ ነው اتقوا الله عباد አላህን الله ፍሩ የአላህ ባሮች يسروا ولا تعسروا አግራሩ አታጠባብቁ يسروا አግራሩ ولا تعسروا አታጠባብቁ اللهم አላህ ሆይ من يسر على الشباب فيسر ወጣቶች عليه ላይ ያገራላቸውን አግራለት ومن عسر عليه እነሱ ላይ ያጠበቀ ደግሞ فرده إلى الحق يا رب ወደ ሐቅ العالمين መልሰው የዓለማቱ ጌታ اللهم طهر بيوتنا من الشاشات والقنوات اللهم احفظ نساءنا وأطفالنا اللهم وسع على شباب المسلمين يا رب العالمين اللهم حصن فروجهم وغض أبصارهم وثبتهم على الطاعة يا رب العالمين اللهم آمنا في أوطاننا أصلح أئمتنا ولاة أمورنا اجعل ولايتنا في من قال منصور بن عمار መንሱር ኢብኑ አማር እንዲህ ይላል كان لي صديق مسرف على نفسه አንድ ثم تاب ጓደኛ ነበረኝ ራሱ ላይ ድንበር ያለፈ ከዛም ተውበት አደረገ وكنت أراه كثيرا ታዲያ ብዙ ጊዜ ያው ነበር أراه አየው ነበር كثيرا ብዙ ጊዜ من العباد ከሚገዙት والقوام والصوام ከሚቆሙትና ከሚጾሙት أراه كثير العبادة ብዙ والتهجد አየው ነበር በኢባዳና በተሐጁድ ففقدته أياما ለቀናት አጣሁትና فقيل لي هو مريض አሞታል ተባልኩ فأتيت إلى داره ወደ ቤቱ መጣሁ فخرجت إلي ابنته ሕፃን ልጁ ወጣች فقالت من تريد ማንን ትፈልጋለህ አለች قلت قولي لأبيك فلان ለአባትሽ ገሌ መጥቷል በይው አልኳት فاستأذنت لي አስፈቀደችልኝና ثم دخلت ከዚያም ገባው فوجدته في وسط الدار በቤት መሃል ላይ ሆኖ አገኘሁት وهو مضطجع على فراشه ፍራሹ ላይ ተኝቷል እሱ وقد اسود وجهه ፊቱ ጠቁሯል وأذرفت عيناه አይኑ ያነባል وغلظت شفتاه ከንፈሩ ደርቋል فقلت له وأنا خائف ታዲያ منه እኔ ለሱ ፈርቼ ያልኩኝ يا أخي ወንድሜ أكثر من قول لا إله إلا الله ማለትን አብዛ ففتح አይኑን عينيه ከፍትና فنظر إلي بشدة አተኩራቱን ሲያበቃ ثم غشي عليه እንደገና ተመለሰ فقلت له ثانيا አሁን ሁለተኛ ጊዜ ያልኩት يا أخي ወንድሜ أكثر من قول لا إله إلا لا الله إله إلا الله ማለትን አብዛ ثم كررتها عليه ثالثا አሁንም ለሶስተኛ ጊዜ ደገምኩለት ففتح عينيه وقال አይኑን ከፈተና አለኝ يا أخي منصور ወንድሜ መንሱር ሆይ هذه كلمة ይሄ ቃል እኮ قد حيل بيني እኔ ላይ وبينها ተጋርዷል هذه كلمة ይሄ ቃል እኮ قد حيل بيني وبينها እንደ ተጋርዷል فقلت لا حول لا ولا حول ولا قوة إلا بالله العلي العظيم العظيم አልኩኝ ثم قلت له ከዚያም አልኩት يا أخي ወንድሜ أين تلك الصلاة የታል ያ ሰላት والصيام والتهجد ጾምና والقيام ተሐጁድ ስግደት فقال አለኝ كان ذلك لغير الله እኮ ለአላህ አልነበረም
كان ذلك لغير يا الله الله النبرة وكانت توبتي كاذبة توبة يميوشت نبر إنما كنت أفعل ذلك ያንን ስፈጽም ነበር ليقال عني እንዲባልልኝ ነው وأذكر به እንዲወሳበት ነው وكنت أفعل ذلك رياء ያንን للناس ስፈጽም ነበር ለይልኝ فإذا خلوت إلى نفسي ወደ ራሴ ስመለስ أغلقت الأبواب በሩን እዘጋለሁ وأرخيت الستور መጋረጃ ጋርዳለሁ وشربت الخمور መጠጥ ጠጣለሁ وبارزت ربي بالمعاصي ጌታዬን በኃጢአት አምጻለሁ ودمت على ذلك مدة በዚህ የተወሰነ ከገፋው በኋላ ህመም አገኘ وأشرفت على الهلاك ለሞት ተዳረሱ فقلت لابنتي هذا ለዚህ ጃልኳት ناوليني المصحف ቁርአን አቀብኝ فقلت ከዚያም بعد أن أخذت ቁርአንን المصحف ከወሰድኩ በኋላ አልኩኝ اللهم አላህ ሆይ بحق كلامك በዚህ هذا ሐቅ ንግግር في ይሆንብህ هذا المصحف العظيم በዚህ ታላቁ ቁርአን إلا ما አድነኝ شفيتني ይህንን መዓት ورفعت عني البلاء ካላነሳህልኝ وأنا እኔ أعاهدك ደግሞ ቃል እገባልሃለሁ ألا أعود إلى ذنب ሁለተኛ ወደ أبدا ጥፋቴ እንደማልመለስ ففرج الله عني አላህ ፈረጀኝ ففرج الله عني አላህ ፈረጃውን አመጣልኝ فلما شفيت ከዚያም ስድን عدت إلى ما كنت ወደ عليه ነበርኩበት من ተመለስኩ اللهو واللذات ዝንጋቴና ጥፋት وأنساني الشيطان ሸይጣን አስረሳኝ العهد الذي بيني በእኔና وبين በአላህ ربي መካከል የነበረውን ቃል ኪዳን فبقيت على ذلك مدة የተወሰነ من ጊዜ الزمن ቆየሁ በዚህ ሁኔታ فمرضت مرة ለሁለተኛ ثانية ጊዜ ታመምኩ أشرفت ይሄኔ حينها على الهلاك والموت ለሞት የተቃረበ ህመም ሆነብኝ فأمرت أهلي ቤተሰቦችን አዘዝኩ فأخرجوني إلى وسط الدار كعادة እንደ ልማደ ቤቱ መሃል ላይ አወጡኝ ثم دعوت بالمصحف ከዚያም በቁርአን ጸለይኩኝ فقرأت فيه የተወሰነም አነበብኩ ثم رفعته ከዛም ከፍ አረኩና አልኩኝ اللهم አላህ ሆይ بحرمة ما في هذا المصحف الكريم من በዚህ كلامك መጽሐፍ ይሁንብህ إلا ما فرجت عني መዓቱን አንሳልኝ ورفعت عني البلاء መዓቱንም አንሳልኝ فاستجاب الله مني አላህ ተቀበለኝ ከኔ وفرج عني ፈረጀኝም ثم ከዚህ عدت በኋላ إلى ما كنت عليه من አሁንም الجهل ወደ والضياع ነበርኩበት ጥፋት ተመለስኩ ما كأني عاهدت الله ألا أعود ልክ ከአላህ ጋር ቃል ኪዳን እንዳልነበረኝ فوقعت في هذا المرض الذي አሁን تراني فيه በምታየኝ الآن ህመም ላይ ተገኘው فأمرت أهلي ቤተሰቦችን አዘዝኩ فأخرجوني إلى وسط ቤቱ መሃል الدار ላይ ያስቀመጡኝ كما تراني እንደምታይ ثم دعوت بالمصحف ከዚያም لأقرأ ቁርአን فيه ልቀራ ስገልጠው فلم يتبين لي حرف واحد منه አንድም ቃል ሊታየኝ دعوت አልቻለም بالمصحف ቁርአኑን አምጥቼ لأقرأ فيه ልቀራ ስል فلم يتبين لي حرف واحد منه አንድም ቃል ሊገለጽልኝ አልቻለም فعلمت አወቅኩ أن الله سبحانه قد غضب አላህ علي ሱብሓነሁ ወተዓላ ተቆጥቶብኛል فرفعت رأسي إلى السماء ራሴን ወደ ሰማይ ከፍ አደረግኩ وقلت ከዚያም አልኩ اللهم አላህ ሆይ فرج عني يا جبار السماء والأرض ፈርጀኝ ጀባር السماوات والأرض اللهم فرج አላህ عني ሆይ ፈርጀኝ يا جبار السماء ጀባር والأرض السماوات والأرض አልኩት فسمعت ሰማው كأن هاتفا يقول ልክ እንደ ጥሬ ሲል تتوب عن الذنوب إذا مرضت በታመምክ ጊዜ ተውባ ታደርጋለህ وترجع للذنوب إذا برئت ከህመም ስትድን ትመለስበታለህ فكم من كربة نجاك منها ስንት ችግርህን ነፃ አወጣ وكم كشف البلاء إذا ስንት بليت መዓትህን አነሳ فما تخشى አትፈራምን بأن تأتي المنايا ጣረሞትህን መምጣት وأنت على الخطايا قد لهوت በወንጀል ላይ ሆነ قال منصور بن عمار መንሱር ብን አማር እንዲህ ይላል فوالله ما خرجت من عنده ወላሂ ከቤቱ إلا አልወጣሁም وعيني تسكب እምባዬን العبرات እያዘነብኩ ቢሆን እንጂ فما وصلت الباب ልክ በር ላይ ስደርስ أنه قد مات ሞቷል አሉኝ حيل بينهم በእነሱና وبين ما በሚፈልጉት يشتهون መካከል ከልካይ ገባባቸው حديثنا ወሬያችን ليس عن الغارقين ባህርና في حال ወንዝ ውስጥ والأنهار ስለሰጠሙ ሰዎች አይደለም فأولئك إن كانوا صالحين እነዚያ ሳሊሖች ከሆኑ كانوا شهداء بإذن العزيز الغفار ሸሂድ ይሆናሉ በአሸናፊውና መሐሪው ጌታ ፍቃድ ولكن حديثنا ነገር ግን ወሬያችን رسالة መልእክት ነው إلى الغارقين في الشهوات والملذات በስሜት ውስጥ ለሰጠሙ يرتوون منها ልክ ዱንያ ላይ كأنهم مخلدون في هذه الدنيا ይዘወተሩ ይመስል تناسوا أن الدنيا ረስተዋል ይህች ዱንያ دار ممر وامتحان የማለፊያና የፈተና ሀገር መሆኑ إنهم يغرقون እነሱ እየሰጠሙ ነው وهم لا يشعرون ግን አይታወቃቸው فهيا نسمع እስኪ እንስማ بعضا የተወሰነውን من أحوالهم ከሁኔታቸው من أحوال الغارقين ከሰማጮች ሁኔታ ليلهم ونهارهم سواء ሌሊታቸውን ቀናቸውም እኩል ነው يظنون ያስባሉ أن السعادة في ደስታ لذة በጣፋጭ وشهوات ነገርና በስሜት ውስጥ ነው وفي ብለው سفر ومغامرة በጉዞና በጀብድ استحوذ عليهم الشيطان ሸይጣን በእነሱ ላይ ተሾመባቸው فأنساهم ذكر الله አላህንም ከማስታወስ አስረሳቸው يستيقظ الواحد منهم قبل الفجر ከነሱ لموعد ውስጥ አንዱ طائرة ይነቃል ከሱቢ በፊት ለአውሮፕላን ቀጠሮ وسفر وسياحة ለጉዞና ለጉብኝት ولا يستطيع أن يستيقظ ለፈጅር لصلاة ሰላት الفجر ግን መንቃት አይችልም مع أن التخلف عن صلاة الفجر من ከፈጅር ሰላት علامات መቅረት ከሙናፊቆች ምልክት ከመሆኑ ጋር تراهم في الملاعب ጨዋታ ቦታዎች ውስጥ ታያቸዋለህ يجوبونها طولا وعرضا በቁመቱም በጎኑም ሲያቆራርጡት خلف الكرة ከኳሱ ኋላ ሆነው ولا يقون على أداء الصلاة ሰላትን ለመፈጸም ግን አይበረቱም ولا تراهم في صفوف المصلين በሰጋጆች ሰፍ ውስጥም አታያቸው رغم أن المسجد መስጂዱ لا يبعد عنهم سوى ከተወሰኑ خطوات. እርምጃዎች የማይርቅ ሆኖ من ሳለ أحوال الغارقين ከሰማጮች ሁኔታ ውስጥ أوقاتهم ጊዜያቸው لهو ولعب ዛዛታና ጨዋታ ነው غناء وطرب ሙዚቃና ጭፈራ ነው
لا يعرفون معروف መልካም ولا ነገርን ينكرون አያዙም منكرا መጥፎ ነገርን ማያወግዙ يعرفون أسماء المغنيين የሴትና والمغنيات የወንድ ዘፋኝ ስሞችን ያውቃሉ والساقطين የወንድና والساقطات የሴት ወራዶችንም ረንደውም ويعرفون ميولهم ዝንባሌያቸውን ورغباتهم ፍላጎታቸውንና ዜናቸውንም بل ያውቃሉ ربما يعرفون أسماء زوجاتهم የሚስቶቻቸውና የልጆቻቸው ስሞች ሊያውቁ ይችላሉ ولا يعرفون سيرة محمد صلى الله عليه وسلم የሙሐመድ ሰለላሁ ዐለይሂ ወሰለም ታሪክ ግን አያውቁም وسيرة أصحابه የሰሃቦቻቸውን وسيرة ታሪክ أمهات المؤمنين የሙእሚኖች ታሪክ رضي الله عنهم ረዲየላሁ أجمعين ዐንሁም አጅመዒን يقرؤون الصحف والمجلات ጋዜጣዎችና መጽሔቶችን ያነባሉ وينفقون في سبيلها በእነሱ عشرات መንገድ ላይ ማስተር ያወጣሉ እንደውም በመቶዎች ያወጣሉ ولا يقرؤون القرآن ولا ቁርአን حتى ግን لحظة አያነቡም ለተወሰኑ ጊዜያት እንኳን تراهم عند الإشارات አደባባይ ላይ ታያቸዋለህ قد رفعوا أصواتهم የመኪና كبيرات ማይክ السيارات ድምጽ ከፍ አድርገው على موسيقى وألحان በሙዚቃና በዘፈን وهي مزامير እሱም الشيطان የሸይጣን መዝሙሮች ናቸው تهتز أجسادهم ሰውነታቸው ይንቀጠቀጣሉ طربا ونشوة በጭፈራና لذلك በመንሰሳት ለነሱ ولا يهتز ልባቸው لهم ግን قلب አይንቀጠቀጥም عند سماع القرآن ቁርአን በሚሰሙበት ጊዜ قال الله አላህም للشيطان ለሸይጣን አለው واستفزز من استطعت منهم ከነሱ بصوتك የቻልከውን ሁሉ በድምጽ አታል وأجلب عليهم بخيلك በእነሱ ورجلك ላይ በፈረሰኞችም በእግረኞችም ለነፍስ وشاركهم في الأموال والأولاد وعدهم በገንዘቦቻቸው ልጆቻቸውም ላይ ተጋራቸው ቃልም وما ግባላቸው يعدهم الشيطان إلا ሸይጣንም غرورا ማታለያን ቃል እንጂ ሌላ من አይገባም أحوال الغارقين ከሰማጮች ሁኔታ تراهم في ታያቸዋለህ الأسواق والمجمعات በገበያና በመሰብሰቢያ ቦታው يعتنون بالمظاهر ለላይኛው ገጽታ ትኩረት ሲያደርጉ والشخصيات ለስብናቸው والسرائر خاوية ውስጣቸው ግን ባዶ ነው يعيشون بلا أمن ولا ያለ أمان ጸጥታና ደህንነት ይኖራሉ ولا راحة ولا استقرار ያለ ረፍትና بل መረጋጋት قل بلا حياة እንደውም ያለ فأي ህይወት حياة بلا إيمان ያለ ኢማን ህይወት ምንድነው قال جل في علاه አላህ عز وجل الذين آمنوا እነዛ ያመኑት ولم يلبسوا إيمانهم بظلم እምነታቸውንም በበደል ያልቀላቀሉ أولئك لهم الأمن እነሱ وهم ጸጥታ مهتدون ያላቸው እነሱም የተመሩ ናቸው قلوبهم ልቦቻቸው تئن من الذنوب وتشتكي ያቃስታሉ በወንጀል ስሞታ أطفأت الذنوب نور الإيمان في ወንጀል قلوبهم ከልቦቻቸው ኢማን ብርሃን አጥፍተውታል وقطعت الآهات والحسرات كبودهم ማቃሰትን ቆርጧቸዋል ጉበታቸው وأرقت الهموم مضاجعهم ጭንቀትም ጎናቸው ረፍት ነስቷቸዋል يغرقون في لجج المعاصي والآثام ይሰምጣሉ በወንጀልና ጥፋት ባህሮች ውስጥ من مصيبة إلى مصيبة ከአደጋ ወደ አደጋ ومن هم إلى هم ከሐሳብ ወደ ሐሳብ ومن غم إلى غم ከጭንቀት ወደ ጭንቀት ولا هم يتوبون ወይ አይቶብቱ ولا هم يذكرون ወይ አይገሰጹም وصدق الله حين قال አላህም እውነት ተናግሯል እንዲህ ومن ሲል أعرض عن ذكري ከግሳጼ የሚዞረ فإن له معيشة ለሱ ضنكا ጠባብ ኑሮ አለ ونحشره يوم القيامة أعمى በቂያማ ቀንም እውር ሆኖ قال እንቀሰቅሷለን رب لما حشرتني أعمى ጌታዬ ሆይ وقد ለምን كنت እውር بصيرا አድርገህ አነሳኸኝ እኔ በእርግጥ የማይሆን ሳለ هو مع ضلاله وعصيانه وتمرده እሱ يحاجز ከጥሜቱና ከአመጹ ከትዕቢቱ ጋር ይከራከራል قال رب لما حشرتني أعمى ጌታዬ ሆይ ለምን እውር አድርገህ ቀሰቀስከኝ وقد كنت بصيرا በእርግጥ የማይነበርኩ ሲሆን ይላል قال كذلك أتتك آياتنا فنسيت እንደዚህ ሆኖ ታምራቸው የመጣለ ጊዜ ተውካት وكذلك اليوم تنسى እንደዚሁም ዛሬ አንተ ትተዋለህ وكذلك نجزي من أسرف ولم يؤمن بآيات እንደዚሁም ربه ድንበር ያለፈና በዚህ ጌታው አንቀጾች ያላመነ ሰው ولعذاب الآخرة أشد እንቀጣለን የአኺራ ቅጣት በጣም ብርቱ ሁሉ ጊዜም ዘውታሪ ነው إنهم እነሱ يغرقون እየሰመጡ ነው ومع هذا እንዲህም ሆኖ لا يفكرون بالتوبة والندم ተውበትና መጸጸትን አያስቡ اللهم إلا خطرات تمر على قلوبهم አላህ ሆይ በልባቸው የሚያልፍ ሁሉ የሚል ሲቀር تناديهم إلى ركوب السفينة والانضمام إلى ትጠራቸዋለች ወደ መርከቡ እንዲሳፈሩ ወደ ተውበተኞች ክፍለት يسمعون المواعظ ولا يتعظون ምክሮችን ይሰማሉ አይመከሩ يدفنون الموتى ولا يعتبرون ሙታኖችን ይቀብራሉ አያስተውሉ يرون الحق ولا يتبعون ሐቅን ያሉ አይከተሉ ይጠራሉ ولا መልስ يستجيبون አይሰጡ نقول لهم ما قال ለነሱ አላህ ያለው يا እንላቸዋለን قومنا ወገኖቻችን ሆይ أجيبوا داعي الله وآمنوا به የአላህን ጥሪ ተቀበሉ በሱም እመኑ ኃጢአቶችንም ይምርላችኋል ከሰማዩ ቅጣትም ومن لا ያድናችኋል يجيب داعي الله የአላህን ጥሪ የማይቀበል ሰው فليس بمعجز في الأرض በምድር ውስጥ የሚያመልጥ وليس አይደለም له من دونه ከእርሱም أولياء ሌላ ረዳቶች የሉትም أولئك في ضلال እነዚህም مبين በግልጽ ስተት ውስጥ ናቸው يا قومنا اسمعها مني አድምጠኝና افهمها جيدا يا رب በደንብ ተረዳኝ የመንገድ ጓዴ إن قيمتك ያንተ ዋጋ بالهم الذي تحمله በምትሸከመው ሐሳብ ልክ ነው والهدف الذي تحيا من أجله በምትኖርለት ዓላማ ግብ ልክ ነው وحين يكون الهم تافها ሐሳብህ ውዳቂ የሆነ ጊዜ فقيمة الإنسان የሰውየው معروفة ዋጋ የታወቀ ነው ማብራሪያ አያስፈልገውም فحاصل ضرب الصفر في صفر ዜሮን ከዜሮ ጋር ብታበዛው تساوي صفر መልሱ ዜሮ ነውና لكن حين يكون ነገር هم ግን ግብና ዓላማ وهدفك أخروي አኺራዊና سماويا ሰማያዊ ሲሆን فإنك تكون በህይወት رقما ብዜት صعبا ውስጥ في معادلة መስሌት الحياة አስቸጋሪ ቁጥር ትሆናለህ واعلم እወቅ أنه من رضي بالدون فهو دون የበታችነትን የወደደ የበታች ومن ነው يتهيب صعود ተራሮችን الجبال መውጣት የፈራ يعيش أبد الدهر بين ለዘላለም الكفر ጉድጓዶች መሃል أوصيك ይኖራል أخيرا ونفسي በመጨረሻም بتقوى الله አንተንም ራሴንም ባላህ ፍራቻ أوصيك እመክራለሁ أخيرا ونفسي بتقوى ራሴንም الله አንተንም ባላህ ፍራቻ فقد زادت الفتن يا رفيق الدرب ፈተናው ጨምሯል የመንገድ ጓዴ فقد زادت الفتن يا رفيق الدرب ፈተናው ጨምሯል የመንገድ ጓዴ ونحن والله እኛ ደግሞ ባላህ ይሁንብን نقرب إلى الساعة ወደ ቂያማ ይበልጥ مما የቀረብን كان عليه المسلمون ሙስሊሞች قبل ከነበሩበት 14 ከ14 ክፍለ ዘመናት حين በፊት نزل قول الله የአላህ ቃል اقتربت ሲወርድ الساعة
اقتربت الساعة ميلون فها هي العلامات تترى يهونا ملكتوچو تطاول الحفاة العراة እየተከታተሉ ووسد الأمر إلى غير أهل ኃላፊነት ባለቤቱ ላልሆነ ተሰጠ ورأينا الكاسيات العاريات ለብሰው ወርቃን የሆኑትንም ተመልክተናል شربت الخمور خمر ተጠጣ واستحلت المعازف ሙዚቃ መሳሪያና ሙዚቃ ሐላል ተደረገ وانتشر الربا وتركت الصلوات ሪባ ተስፋፋ ሰላትን ተተወ فماذا ننتظر يا رفيق الدرب ምንድነው ምን ጠብቀው የመንገድ ጓዴ فماذا ننتظر يا رفيق الدرب ምንድነው ምን ጠብቀው የመንገድ ጓዴ والروح من كتب لي أحد التائبين አንድ ተውበት አድራጊ ጻፈልኝ توبته ورجوعه إلى الله ተውበት አድርጎ ወደ አላህ የተመለሰበትን ታሪክ بعد ضياع ومعاناة استمرت ለአመታት ያህል ሲፈጸም ከነበረ መጥፎ ስራ በኋላ قال في سطوره وفي رسالته ይላል በደብዳቤውና በመልእክቱ እንዴት እንደምጀምርልህ አላውቅም وكيف أعبر لك عن قصة الرجوع እንዴት እንደተመለስኩ እንደማብራራለህ أنا شاب እኔ ወጣት ነኝ أبلغ اليوم من العمر 86 እድሜ ዛሬ 26 የደረሰ ሰው أنا أكبر إخوتي እኔና ታላቅ ወንድሞቼ وأسرتي فقيرة جدا ቤተሰቦቼ እጅግ ድሆች ነን أما أصحابي ጓደኞቼ ደግሞ لا يصلون የማይሰግዱ ናቸው ولا يصومون የማይጾሙ ናቸው حياتنا بكل صراحة ህይወታችን እውነት ለመናገር ማምሸት وخمر ومخدرات መጠጣትና ማጨስ ነው 7 سنوات على هذه الحال 7 ዓመታትን በዚህ ሁኔታ አሳልፈናል حتى مللنا من هذا الضياع በዚህ ጥፋት እስክንሰለች ድረስ فبدأنا ታዲያ ጀመር بطريق آخر من طرق ሌላ الضياع የጥፋት መንገድን ፍለጋ وبدأنا رحلة جديدة من ደግሞ رحلات ጀመርን الضياع. የዝንጋታን አዲስ ጉዞ اقترح أحدنا አንዳችን አመላከተን أن نسافر لبلاد ወደ الكفار ካፊሮች ሀገር እንድንሳፈር بحثا عن المتعة والتغيير ሌላ የመጥፊያ መንገድ ለመቀየር ففعلنا አደረግነው وليتنا لم نفعل ማድረግ አልነበረብንም ነበር هناك تعلمنا እዛ ተማርን فنون الزنا የዝሙትን والخنا ጥበብና ክህደት والنصب والاحتيال ማታለልና ውሸትን كنا نمكث በጉዟችን የምንቆይ የነበረው በርካታ ወራት ነው فإذا نفدت أموالنا ገንዘባችን ባለቀ ጊዜ اتصلنا على أهلنا ወደ ቤተሰቦቻችን እንደውላለን ونحن في سكر شديد እኛ አደገኛ ስካር ውስጥ ሆነን نطلب منهم እንጠይቃቸዋለን أن يمدوننا بالمال ገንዘብ እንዲልኩልንና حتى نستطيع الرجوع እንድንመለስ فإذا وصل المال ገንዘቡ በደረሰ ጊዜ مددنا فترة البقاء የቀረውን ጊዜያት እናራዝማለን وهكذا في كل مرة እኛ ሁሌ እንዲህ ነን كان أحدنا ከኛ ውስጥ አንዱ يتصل على أهله للكذب والاحتيال ቤተሰቦቹ ጋር ይደውላል ለውሸትና ለማታለል في مرة من المرات ከቀናት ባንዱ ቀን استأجرنا መኪና سيارة ተከራይተን وذهبنا ወደ አንድ إلى أحد የመጥፊያ نوادي الضياع መዝናኛ ሄድን حيث الخمر ኸምርና والموسيقى ሙዚቃ ያለበት والرقص እንደ كالأنعام እንስሳ የሚደነስበት الحياة الأنعام እንደውም የእንስሳ ህይወት أفضل من هذه الحياة ከዚህ ህይወት የተሻለ ነው بينما نحن እኛ جلوس በዚህ ሁኔታ ተቀምጠን نتبادل الحديث ወሬ እያወራን ونتبادل كؤوس الخمر የመጠጥ ብርጭቆ እየተለዋወጥን قال أحد አንድ أصحابنا ጓደኛችን አለ سوف أذهب إلى مكان قريب አንድ የቅርብ ቦታ ደርሼ እመጣለሁ وأرجع إليكم بسرعة በፍጥነት እመለስላችኋለሁ فذهب ሄደ وكان في حالة سكر شديد ባደገኛ የስካር ሁኔታ ላይ ነበር مضت الساعات ولم يرجع ሰዓታት አለፉ አልተመለሰም فخرجنا نبحث عنه እሱም ፍለጋ ወጣ وبعد بحث ፍለጋው በኋላ وجدناه ከመነ መኪናው وقد سقط وهوى بسيارته من ከትልቅ مكان ከፍታ ላይ مرتفع ወድቆ አገኘ ነው ومات على أشنع حال በመጥፎ ሁኔታ ሞተ بكينا አለቀስን وحزنا على موته አዘንን በሞቱ ورجعنا إلى ديارنا ወደ ቤታችን ተመለስን محملين بالأحزان ሐዘን የተጨነብን ሆነን فما مضى شهران ወራትም አልፈጀንም حتى عدنا إلى ما كنا عليه ወደ ነበርንበት ለመመለስ يا الله ያ አላህ كم هي قاسية قلوبنا ልባችን ምን ያህል የደረቀ ነበር لم أكن አልነበርኩም ገንዘብ የማገኝ ሰው ولا دخلا የወር ገቢም شهريا የሌለኝ ነኝ بل كنت أنصب وأحتال እንደውም አታላምታታ ነበር وتحمل أهلي بسبب ذلك ديونا ቤተሰቦቼ كثيرة በዚህ የተነሳ ትልቅ የገንዘብ ዕዳ ተሸክመዋል بل كنت እንደውም أقترض ተበድሬ وأتحمل የጉዟችን ወጪ السفر ሸፍን ነበር مع الأصحاب ለነሱም ስል وأتحملها عنهم ከነሱም ሸከም ነበር እነሱ ከኔ በለጠ ገንዘብ እያላቸው وأحسن ከኔ حالا በለጠ ሁኔታ ነው وكنت أظن አጠረጥር ነበር أن هذا من እኔ الكرم ከሰጪነቴና والجود على الأصحاب ለጓደኛ والخدام. መስዋዕትነት ከመክፈል تراكمت الديون علي ዕዳ የተደራረበብኝ وساءت الأحوال ሁኔታ የከፋ وبدأ يتخلى عني الأصحاب ጓደኞቼን የመተው ጀመሩ أي أصحاب هؤلاء ምን አይነት ጓደኞች ናቸው በልግጥ أصبحوا يسافرون ለኔ ሳይነግሩኝ ولا يخبروني መሄድ بسببهم ጀምረዋል وأنا الذي تحملت الديون من أجلهم እኔ በእነሱ ሰበብ ዕዳ ተሸክሜ ሳበቃ اكتشفت حينها ይህን የተገለጸልኝ أنهم أصحاب مصلحة እነዚህ የጥቅምና የጥፋት ጓደኞች እንደሆኑ እኔም አልኩኝ اكتشاف متأخر የዘገየ መገለጽ ነው اكتشاف የዘገየ متأخر መገለጽ ነው فصاحبت غيرهم ሌሎችን ተጎዳይ ولم يكونوا بأحسن حال منهم ሁኔታቸው ከነሱ የተሻሉ አይደለም صاحبت غيرهم ሌሎችን ተጎዳኘው ولم يكونوا بأحسن منهم حالا ሁኔታቸው ከነሱ የተሻሉ አይደሉም جمعت أموالا ገንዘብ አጠራቀምኩና وسافرت أنا وإياهم ከነሱ ጋር ተጓዝኩ
ስጓዝም ካጎቴ ልጅ ጋርም ከሌሎች ጓደኞችም ጋር ሆነን ወደ አንድ ኤዥያዊ ሀገር በእብደቷና ፈሳዷ የታወቀች ከተማ ደረሰ። በደረሰን በሁለት ቀን ያጎቴ ልጅ እንደሚመለስ ነገረኝ። ለምን እንደሚመለስ ተጠይቀው አለኝ። በህልሜ ዛሬ አየሁ እዚህ ሀገር ያሉ ሰዎች እየተቃጠሉ አየሁ። በህልሜ አየሁ ሰዎች በዚህ ሀገር ላይ ሲቃጠሉ እሳት እየነደደባቸው አንድ በጣም እጅግ የነጣ ሰው መጣና አለኝ ተመለስ አብራቸው ከመቃጠልህ በፊት ተመለስ አብራቸው ከመቃጠልህ በፊት አለ። ያጎቴ ልጅ ተመለሰ እኔም አብሬው ተመለስኩ። በቤቴ ውስጥ ተመለስኩ ያለ ገንዘብ ያለ ጓደኛ አላህ የሚያውቀው ሐዘን ጭንቀትና ሐሳብ ውስጤን አገኘው። ከቀናት ባንዱ ቀን የመሸጋገሪያ ጊዜ ደረሰ። ከቀናት ባንዱ ቀን እናቴ መጣች እያለቀሰች አናገረችኝም። ለምንድነው ማትሰግዱ አለች። ለምንድነው ወደ አላህ ማትመለሰው? ካሴትም ሰጠችኝ እንዳዳምጠው ማስማለችኝ። ከዛም ትታኝ ሄደች። ከዛ ካሴቱ መስማት ጀመርኩ። ተሰማኝ እኔ ስለኔ የሚነገር ካሴቱ የሚያወራው ወደ ጥፋት ወንጀል ስለሚሰምጡ ሰዎች ነው። ካሴቱ የሚናገረው ስለ መጥፎ ጓደኛ ዘላቂነትና ስለ መጥፎ ጓደኝነት አጥፊ። ማልቀስ ጀመርኩ። ማልቀስ ስለ ተውባና ወደ ራስ ስለመመለስ አሰብኩ ይላል ባለ ደብዳቤው። ያ ሼኽ ግን ታውቃለህ የካሴቱ ባለቤት ማን እንደሆነ? ታውቃለህ ግን ያ ሼኽ የካሴቱ ባለቤት ማን እንደሆነ? እሱ አንተ ነህ። እኔ በጣም እወድሃለሁ። እኔ በጣም እወድሃለሁ። የካሴቱ ስምም የሰማጮች ሁኔታ የሚል ነው። ከዛም እናቴ ሌላ ካሴት ሰጠችኝ ወደ ተመላሾች ቅፍለት የሚለውን ያንተ። እኔም ማልኩ አላህ ሆይ ከሚሉት የበለጠ አድርገን ከሚጠረጥሩትም የተሻለ ከማያውቁት ነገራችንን ማረን። ይኸው እኔ ደብዳቤ እየጻፍኩልህ ነው። ብርቱ ለቅሶን እያለቀስኩ እናቴም ጎኔ ተቀምጣ ታለቅሳለች። በጽናትም ዱዓ እያደረገችልህ ነው። وتدعو لك بالثبات حتى دعاء ታደርግልሃለች እንድትጸናበት። وهي فرحة جدا بتوبتي الصابني توبت በጣም ደስተኛ ናት። يا شيخ إن قصتي أكبر وأعظم من هذا برغت ይሄ ታሪኬ ከዚህ የበዛ ነበር። ولكني ذكرتها لك ነገር ግን باختصار ባጭሩ ነው ላንተ ያስቀመጥኩልህ። أما من أخباري الجديدة እና አሁን ከአዲስ ሁኔታዬ منذ أن بدأت الحياة الجديدة አዲስ ህይወት ከጀመርኩ በኋላ حياة التوبة والاستقامة የተውበትና የእስቲቃማ ህይወት فأنا أنتقل من خير إلى خير እኔ ከኸይር ወደ ኸይር እየተሸጋገርኩ ومن ነው። نور إلى نور ከብርሃን ወደ ብርሃን لقد حصلت على وظيفة ስራም አግኝቻለሁ። وأنا الذي كنت عاطلا እኔ لسنوات ለዓመታት ተስተጓጉዬ ነበርኩ። وأزيدك خبرا من الأخبار ከነገሬ ላይ አንድ ነገር ልጨምርልህ። ستفرح لي عندما أخبرك به ትደሰትልኛለህ ይህን ስነግርህ። فزيادة على وظيفتي ከስራዬ በተጨማሪ أنا الآن مؤذن እኔ في አሁን بيت من ሙአዚን بيوت الله. ሆኛለሁ ከአላህ ቤት ውስጥ ባንዱ ቤት። أنا الآن እኔ አሁን مؤذن في بيت ሙአዚን من بيوت ሆኛለሁ الله. ከአላህ ቤት ውስጥ ባንዱ ቤት أصلح بالأذان በአዛን እላለሁ። وأردد في اليوم በቀናት مرات ውስጥ ومرات ደጋግማለሁ الله أكبر አላሁ አክበርንና ولا إله إلا الله ላ ኢላሃ ኢላላህ فادعوا لي بالثبات በጽናት ዱዓ አድርግልኝ። وإني والله እኔ ወላሂ لأدعو لأصحاب الماضي بالهداية ለቀድሞ والصلاح. ጓደኞቼ ዱዓ አድርጋለሁ። وأتمنى እመኛለሁ أن يعتبر ከታሪኬ بقصتي ይማሩ ዘንድ والأنصار የህሊና ባለቤቶች